ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ እንግዲህ ከኢትዮጵያ ከች ብያለሁ ማለት ነው። ኳስ ልጫወት ስቴዲየም ሄጄ ነው እና እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንግዲህ በአዲስ ቪዲዮ ከአዲስ ሰው ጋር ከች ብያለሁ ማለት ነው። እንግዳ አለኝ። እንግዳዬ ደግሞ ያው ግማሾቻችሁ ታውቃታላችሁ፣ ግማሾቻችሁ ደግሞ ላታውቋት ትችላላችሁ እና ዛሬ ታውቃታላችሁ ማለት ነው። በህይወቴ ትልቁን ነገር የፈጸመችልኝ እህቴ፣ በስልክ የማውቃት በአካል የማላውቃት ግን በቃ እፎይ የሆነ ያስጨነቃ ነገር ሲኖር እፎይ እንድል ያደረገችኝ እህቴ ይህች ናት ማለት ነው። ታድላ ቲዩ ትባላለች። ሰላም እንዴት ናችሁ? የቲጂ ቤተሰቦች ነው በጣም ደህና ነኝ። እግዚአብሔር ይመስገን። እንኳን ደህና መጣሽ፣ እንኳን ለሀገርሽ አበቃሽ ብያለሁ። እንኳን ደህና ቆየሽኝ፣ እንኳን ተገናኘሽ። እንግዲህ ታድላ ማለት እች ናት ማለት ነው። ስለሷ መናገር አሁን ልናገር ብል ምኑን ተናግሬ ምን ልተው? ያው ማቃት ማታችሁ እንደምታውቁት በዩቲዩብ ነው እና ማንም ያላደረገልኝ እና ያደረገችልኝ ማለት ነውና ላገኛት ፈልጌ እንደምንም ማለት በእግሬ ሁሉ ሄጄ ነው ያገኘኋት ማለት ነውና በዚህ አጋጣሚ ላመሰግንሽ እወዳለሁ። አመሰግናለሁ ስላደረግሽልኝ ነገር ሁሉ፣ ጭንቀቴና ሀሳቤን ስላቀለልሽልኝ እጅግ በጣም ነው የኔ ቆንጆ ማለት ነው። ምንድነው ያደረኩት? ያተሽኮርምኝ እኔ ታውቂያለሽ። ያደረግሽውንማ አንቺ ታውቂያለሽ። ለተመልካቾቻችን ግን እንናገር ከተባል እንግዲህ ግማሾቻችን ታውቃላችሁ ማለት የምትቀርቡኝ ያው ቤይሩት ነበርኩኝ። እናቴ ታማብኝ ወደ ሀገር ገብቻለሁ ማለት ነው እና እናቴ ታማብኝ እያለ ጸበሉ እንኳን የሚወስድልኝ ሰው አጥቼ ነበር እና በመሀል እንግዲህ ይቺ ልጅ እንደው ከየት መጣሽ ሳልላት ማለት ነው። ሰፈራችን አንድ አይደለም፣ ሀገራችን ኢትዮጵያ ነው። በዚህ ነው የምንገናኘው እንጂ አንተዋወቅም፣ በአካል አንተዋወቅም። ግን አረ እንደዚህ ልኳን ያማታል ምናምን ስላት ራሱ ችግር የለውም ነው ያለች። እኛም በብዛት የታመመ ሰው ይዞ መሄድ ከባድ ነው። ብዙዎቻችን አንፈቅድም፣ እንፈራለን ማለት ነው። እሷ ግን ምንም ሳታንገራግር እሺ ብላ ፈቅዳ ወዳ እናቴን ሰሚነሽ ኪዳነ ምህረት ወስዳልኝ አስጸብላልኝ ለአንድ ወር ያክል ከእህቷ ጋር ቆይታልኝ። እናቴም እዛ ስትሄድ ማለት ነው እኔ በቃ ምን ልበላችሁ የሆነ የከበዳችሁን ነገር ስታወርዱ ከላያችሁ ላይ ቀለል የሚላችሁ ነገር የለም። በቃ እናቴ እዛ ስትደርስ በቃ ቀለል ነው ያለኝና እሷን ለመውሰድ ስትልም እና እናቴን ራሱ ከዚህ ዛ ለመሄድ ስትል ስልኳ ተሰብሮ ምን ተብሎ ብዙ መስዋዕት ከፍላ እናቴን አስጸብላልኝ። እናቴን ከመሟ ትንሽ ቀለል ብሏት ዛሬ ደግሞ እኔ ላመሰግናት እዚህ እንደው ተቀጣጠርንና ተገናኘን ማለት ነው። ተገናኘን ማለት ነው። በነገራችን ላይ ያው ታድላ እንደምታውቋት ቆንጆ ናት። በቪዲዮ እንደማያት ናት ማለት ከቪዲዮ ትለያለች። በአካል ቆንጆ ናት። በአካል ቆንጆ ናት ማለት ነው። እኔ ግን ከሷ ትንሽ የጠቆርኩት እሷን ፍለጋ ትንሽ ፀሐይ መጥቶኛል። ለዛ ነው የጠቆርኩት እንጂ ቀላ ነበር ማለት ነው። ቀላ ነበር። አዎ ያሁን ኢትዮጵያ ላይ ያለው አየር በጣም ከባድ ነው። ልክ ውጭ ላይ እንዳለው ስላደረግሽልኝ ማለት ነው። ባይገባሽም እንግዲህ የምትወጃት ግን ማርያምን እኔ ማዘጋጅ እንደዚህ አሽጊ ነበር ኪዳነ ምህረትን ማርያምን ግን እዚህ ጋር ሰመጥቼ ስላደርኩኝ ማርያምን ወይ በቃ ቤት ይጃለሽ ማርያምን ይሄ ሲያንሳት ነው። ግን ለሞራል ነው ጥሩ የሚሰራ ጥሩ ልብ ያለውን ሰው ጥሩን ሰው ማበረታታት መልካም ነው በሚለው ነው እንጂ ከዚህ በላይ ነው የሚገባት ነገር ማለት ነው። እና ይሄ ቆንጆ አመሰግናለሁ። አመሰግናለሁ። እኔ ነኝ መስጠት ያነበረብኝ እኔ ነኝ። አንቺ ነሽ ያነበረብኝ ግን አዘጋጅ ነበር ማርያምን አሽቂ እኔ ነኝ እንጂ መስጠት ያለብኝ ግን ችግር የለውም። ይከበት። በነገራችን ላይ ስታዲየም ያለ ራሳችሁ ዞር አድርጌ ማለት ነው።
አድርጋ ነው ያሸገችው። ጊዜ ብቻ ጊዜ በጣም ነው የማመሰግነው ማርያምን። በነገራችን ላይ ኪዳነ ምሕረት ሁላችሁም ትወዳታላችሁ። ለእኔ ግን ኪዳነ ምሕረት ለእኔ ማለት በቃ ሲጨንቀኝም ሳለቅ በቃ ምንም ነገር ሲሆን ኪዳነ ምሕረት ጋር ሲሆን በጣም ነው የሚቀለኝ እና በቃ እኔ እንጃ እኔ ኪዳነ ምሕረትን የእውነት በጣም ነው የምወዳት። ሁላችሁም ትወዳታላችሁ ግን በቃ እንደኔ የሚወዳት አለ ብዬ ሁሉ አላስብም። የግሌ የኔ እንደሆነች ነው ማስበው። ማርያምን በጣም እንደምትጀስረ በቃ ምንም ነገር ሲሆን እጄ ኪዳነ ምሕረት ጋር ሳለቅስ ምንም ሲሆን ቤቴ ሁኜ ራሱ ይብል ራሱ አረብ ሀገር ሁኜ ራሱ ማርያምን የእሷን ስላድነ ይዤ ሽንት ቤት ቁጭ ብዬ ሳለቅስ ሁሉ ነገር ይቀለኛል እና ኪዳነ ምሕረት የግሌ እንደሆነች ሁሉ ነው ማስበው። ትጅዬ በጣም ነው የማመሰግነው። ኪዳነ ምሕረት አንቺንም ትጠብቅሽ ከክፉ ነገር ሁሉ በቃ እኔ እንጃ አላውቅም። በስደት ያላችሁ ሁሉ ኪዳነ ምሕረት ትድረስላቸው። በተለይ ስሜንሽ ኪዳነ ምሕረት አረብ ሀገር ያላችሁ ልጆች በቃ ስሜንሽ ኪዳነ ምሕረት መታችሁ እኔ እንጃ በቃ እኔ ወስዳቸዋለሁ። እናንተ በሰላም ሀገራችሁ ያብቃችሁ። በቃ እኔ በቃ እኔ እንጃ በቃ አንዴ ከሄዳችሁ ደግሞ ሂጅ ነው ማርያምን ወሳጅማ እንደኛ ነሽ ማርያምን ወስዳቸዋለሁ። ለሀገራችሁ ያብቃችሁ። በቃ እኔ እንጃ እኔ እዛ ሂጅ በቃ ሁሉን ችግሬን ሁሉ ነገር ስነግራት ቅልል ነው የምትለኝ ማርያምን እና በጣም ነው የማመሰግነው። ይጠብቅሽ። አሁንም እጅዋ አይለይሽ። አሜን ነው። እናመሰግናለሁ። ወይ እንግዲህ እናቴ የልብሽን መሻት ትፈጽምልሽ። አሜን። ሁሌም አትለይሽ እና እኔም ስላደረግሽ ነገር ይሄን ነገር በጣም አላደረኩኝም እኮ ግን በቃ በሚሄድበት ሰዓት ነበረ ማዘሯን እግር መንገዴን የወሰድኩኝ። ትልቅ ነገር አላደረኩኝም። ያው የወሰዳትም ምን ያደረው መኪናን የወሰዳት እንግዲህ እና ቢሆንም ሰው እኮ ግዴታ ሰው ያስፈልግሻል። ብቻሽን መሄድ የለብሽም። እና እንግዲህ ቤተክርስቲያን ቅዳሴ ያለኛም እዚህ ካሜራ አስበልጠን ነው። ለማንኛውም ድምፅ ራቅ ካለ ቀረብ እያደረጋችሁ አድምጡን እያልን በትህትና የዛሬውን ቪዲዮ በዚህ እንቋጫለን ማለት ነው። በቀጣይ እስከምንገናኝ ቸር ቆዩልን። እንወዳችኋለን። ሰብስክራይብ እያደረጋችሁ ሸር አድርጉ፣ አበረታቱ። በቃ እኛ ኢትዮጵያ ገብተናል። ስለዚህ በቃ በዩቲዩብ እስኪ የስደት ምንድነው አበረታቱን። ሸር ሰብስክራይብ እያደረጋችሁ እንወዳችኋለን። መልካም ቀን። አይኔን ገልጠዋል።